ሰላም ጤና ይስጥልን የቻናላችን ቤተሰቦች የሰዓቱን የኤንቢሲ አማራ መረጃዎችን ወደ እናንተ ማቅረብ እንጀምራለን። በባህር ዳር አቅራቢያ ፋኖ የሰራውን ኦፕሬሽን ዝርዝር መረጃ ይዘናል። ፋኖን ለማፈን የሄደው የብልጽግና ኃይል ከባድ ዋጋ ከፍሏል ተብሏል። እናስደምጣቸዋለን። በኤርትራ ሰማይ ብልጽግና ተዋርዷል። መረጃዎችን አጠናቅረናል። አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን በዝርዝር እናቀርብላችኋለን። እናንተም ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ትግሉ እንድታግዙ በአክብሮት እንጠይቃለን። መልካም ቆይታ። የአማራ ፋኖ ብሔራዊ ኃይል አፋባ የወንበርማ ብርጌድ የአገዛዙ ኃይል ድባቅ መጥቶታል። በሽንዲ ከተማ መሽጎ የሚገኘው የአብይ ወንበር አስጠባቂ መከላከያ ኃይል ከሽንዲ ተነስቶ ግንቦት 15 2017 ዓ.ም ማርቁማ ቀበሌ ካደረ በኋላ ግንቦት 16 2017 ዓ.ም ሌሊቱን በሁለት አቅጣጫ ማለትም ከማርቁማ ወደ ወገዳድ የተንቀሳቀሰው ተላላኪ ኃይል ማር ወለድ ላይ የወንበርማ ብርጌድ አንደኛ ንስር ሻለቃን እና የጓጉሳ ብርጌድ አባላትን ለማፈን የመጣው ቡድን ከሌሊቱ 12 ሰዓት ጀምሮ እስከ ጠዋት 2 ሰዓት በመጣ እግሩ ሲቀጠቀጥ አርፍዷል ብሏል። ብርጌዱ ንስሮቹ እንደ ንስር ለዓላማቸው ከሩቅ የመመልከትና የመብረር አቅማቸውን ተጠቅመው ጠላት ላይ 5 የስርዓቱ አገልጋዮችን እስከ መጨረሻው ሲሸኙ ከነዚህ ውስጥ የፖሊስ አመራሮች ይገኙበታል ሲሉ የውስጥ ምንጮች ገልጸዋል። ከ10 በላይ የስርዓቱ ወንበር አስጠባቂዎች ደግሞ ቁስለኛ ሆነዋል። ከሙት የተረፈው ሰራዊት ደግሞ ቁስለኞችን ተሸክሞ በባጃጅ ወደ ወገዳድ እንደወሰዷቸው መረጃዎችን ገልጸዋል። በአጠቃላይ የንስር ሻለቃ ዋና አዛዥ የሆነው ተመስገን እንደገለጸው እኛን ለማፈን ሌሊቱን ያለ እንቅልፍ ሲጓዝ ያደረው የአብይ ተላላኪ ኃይል ጥቃት ቢሰነዝርም በንስሮቹ ክንድ ብርታትና ጥንካሬ በድንገት የመጣን ጠላት ከመመከትም በላይ ከባድ ኪሳራ አድርሰንበታል። ከኛም አንድ ፋኖም አለመቁሰሉና አለመሰዋቱ ደግሞ የነሱን አቅም በጣም ደካማ ነው። የኃይላችንን መመከትም ሆነ መቋቋም እንዳልቻለ አይቻለው በማለት ገልጿል። በዚህ ተበሳጨው ተላላኪ ቡድን ማር ወለድ ቀበሌ ላይ የአንድ ወጣት የሱቅ ሸቀጥና የስማርት ስልክ ዝርፊያ እንዲሁም ባለንብረቱንም ከዘረፉ በኋላ ድብደባ ፈጸሙብኝ ብሎ ወጣቱ ቃል በቃል ገልጿል። በሌላ በኩል ከማርቆማ ተነስቶ በህረት አቅጣጫ አድርጎ ወይንም ማላይ ያለችውን ተምዘግዛጇን ሻለቃ ሁለት ቆምጠው ሻለቃን ለመክበብ ከሌሊቱ 12 ሰዓት ቢሞክርም በመጣበት እግሩ ከ12 ሰዓት እስከ ቀኑ 7 ሰዓት ባይበገሬዎች የቆምጠው ሻለቃ ሲቀጠቀጥ ውሏል። በኦፕሬሽኑም 15 የስርዓቱ አገልጋዮች እስከ መጨረሻው ሲሸኙ ከ25 በላይ ቁስለኛውን ይዘው ወደ መጣበት ሸኝተነዋል ያሉ ሲሆን በዚህ የተናደደው ኃይል ወይንም ማቀበሌ ልዩ ጎጥ አሰስ በሚባል ቦታ የሚኖር አንድ ያልታጠቀ ግለሰብ ላይ ግድያ ፈጽሟል። ባጃጅ አቃጥለዋል። 2 አምቡላንሶችንም እንዲሁ ስርዓቱ ህዝብን ከማገልገል ነፍሰ ጡሮችን ከማገልገል ይልቅስ ማሰቃየት፣ መግደል፣ መዝረፍ ዋነኛ ተግባሩ ቢሆንም ነገር ግን ፋኖ ይህንን አስከፊ ስርዓት ከመዋጋት በላይ ህዝብን ማስተዳደር፣ ማገልገል ዋነኛ ተግባሩ አድርጎ ይሰራል። በተቃራኒው አገዛዙ ግን የእናቶችን አምቡላንስ ያቃጥላል፣ ንብረትና ከብቶችንም ይዘርፋል። በአጠቃላይ የቆመጠው ሻለቃ ዋና አዛዥ እንደገለጸው ከሌሊቱ 12 ሰዓት እስከ ቀኑ 7 ሰዓት በነበረው አንገት ለአንገት ትንቅንቅ እንዳበደ ውሻ ንጹሃንን ከመግደልና ከመዝረፍ ከማሰቃየት ውጭ የታጠቀውን የፋኖ ኃይል ጫፉን አልነካም። የኛን ምትና ጥንካሬ መቋቋም ሲያቅተው አስከፊ ተግባሩ ንጹሃንን መግደልና በህዝብ ንብረት ላይ ዝርፊያን ፈጽሟልም ብለዋል። ግንቦት 16 2017 ዓ.ም በነበረው ኦፕሬሽን ጠላት በመጣ እግሩ ከባድ ኪሳራ ስለደረሰበት ብቻ ሳይሆን አቅሙ ፋኖን መቋቋም እንዳልቻለ ራሱ ያወቀበት ግዳጅ መሆኑን የውስጥ መረጃዎቻችን ገልጸዋል ብሏል። ፋኖ ኢንጂነር ካሳሁን አማን የወንበርማ ብርጌድ የህዝብ ግንኙነት ዘርፍ ኃላፊ። በሌላ ግንባር ጣናው መብረቅ ብርጌድ ዛሬ ግንቦት 17 2017 ዓ.ም በጠዋት በጠላት ላይ መብረቃዊ ጥቃት ፈጽሟል ተብሏል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር የጣናው መብረቅ ብርጌድ በዛሬው ዕለት ጠላት የመሸገበት ቦታ ድረስ በመጓዝ ሰርገው በመግባት ከሌሊቱ 12 ሰዓት ወንጅጣ ቀበሌ ላይ 8 መከላከያና አንድ የሚኒሻ አባል የተደመሰሱ ሲሆን በርካቶችን ቁስለኛ በማድረግ አሁን ላይ በፓትሮል አስክሬንና ቁስለኞችን እያመላለሱ እንደሚገኙም ተገልጿል። ጠላት በደረሰበት ጥቃት የአካባቢው ማህበረሰብ ፋኖ ሲገባ ለምን አትነግሩንም በማለት እየደበደቡት እንደነበረም ሲገለጽ አንድ ያልታጠቀ አርሶ አደርን ገድለው ሌላኛውን ጋሻው ገብሬ የተባለ ወጣትን ደግሞ በጥይት መተው ቁስለኛ አድርገውታል ብሏል የክፍለ ጦሩ ቃል አቀባይ። በጎጃም የ5ኛ ክፍለ ጦር አረንዘው ዳሞት ብርጌድ ቢተው ሻለቃን በትናንትናው ዕለት ግንቦት 16 2017 ዓ.ም በማንኩሳ ከተማ በተለምዶ ስንቄ ባህር ዛፍ ከሚባል ቦታ መሽጎ የሚገኘው ሚኒሻ የምድር ድሮኗ የማንኩሳ ቢተው ሻለቃ ካሉበት በመሄድ ሙትና ቁስለኛ ያደረገቻቸው ሲሆን በዚህም የስርዓቱ አገልጋይ የሆኑት ሚኒሻ 5 ሲሞቱ 3ቱን ቁስለኛ በማድረግ ወደ ከተማ በሩጫ አስገብቷቸዋል ተብሏል።
ይህ በእንዲህ እንዳለ የአማራ ብሔርተኝነትና ፍሬው የት ደረሰ? እነ ብርሃኑ ነጋ የፈሩትና እነ ዘመነ ካሴ የመሩት የአማራ ብሔርተኝነት አማራን የነጻነቱ አፋፍ ላይ እንዳደረሰው እየታየ ነው። አማራ በሺህ ዘመናት ታሪኩ ብሔር ለይቶ ያልጠበበ፣ በረዥም የመሪነት ዘመኑ ማንነት ለይቶ ያልበደለ፣ በሀገር ምስረታ ሂደቱ ማንንም ያልገፋ ታላቅ ሕዝብ መሆኑ የኋላ ማንነቱ ምስክሩ ነው። አገርን አንጾ ያቆመው ይህ ታላቅ ሕዝብ ላለፉት አስርት ዓመታት በማንነቱ ሲገፋ፣ በአማራነቱ ሲበደል፣ በሰውነቱ ሲሳደድ፣ ለምጣዱ ሲባል እያለ ኢትዮጵያን አስቀድሞ የከፋ መስዋዕትነትን መቀበሉ ፀሐይ የሞቀው ሀቅ ነው። ታዲያ ለዚህ መገፋትና መሳደድ ብቸኛው መፍትሄ መደራጀት ነው ያሉ የቁርጥ ቀን ልጆች በየዘመኑ ታይተዋል። ከፕሮፌሰር አስራት ወልደየስ እስከ ጄኔራል አሳምነው ጽጌ አማራው ከመከራውና ከከበበው እልቂት ይወጣ ዘንድ መደራጀት አለበት በማለታቸው መስዋዕት የሆኑ ቀላል አይደሉም። አማራው ኢትዮጵያን በማለቱና አማራነቱን ሁለተኛ ጉዳዩ በማድረጉም የተከፈሉ መስዋዕትነቶች ተነግረው አያልቁም። አማራነት ተብሎ ተሳዷል፣ በአማራነቱም ተገሏል። ያ ዘመን አለፈና አማራንን የሚሉ ለአማራነት የሚሰዉ ለአማራነት የሚታገሉ አማራን የሚመሩ ትውልዶች ከ6 ዓመታት በፊት ነበር ብቅ ማለት የጀመሩት። ለአማራው አማራ ነኝ ማለት በሚያሸማቅቅበት ወቅትና ለኦሮሞና ትግሬው ብሔሩ በሚያኮራበት ወቅት አማራንን ብለው እነ አርበኛ ዘመነ ካሴ ብቅ አሉ። የቀዳሚዎቻቸውን የነ ፕሮፌሰር አስራት ወልደየስን እና የነ አሳምነው ጽጌን ፈለግ ተከትለው አማራ መደራጀት እንዳለበትም ሰበኩ። ኢትዮጵያን እያልን ሞተናል፣ አማራንን ብለን እንድናለን እያሉ የአዲሱ ትውልድ መሪዎች እና አርበኛ ዘመነ ካሴ ከፊት የመጡት ከ6 ዓመታት በፊት መጋቢት 22 2011 ዓ.ም በደብረ ማርቆስ ከተማ የአማራ ወጣቶች ማህበር ባዘጋጀው ውይይት ላይ ንግግር ያደረገው አርበኛ ዘመነ ካሴ የአማራ ብሔርተኝነት ራስን ማዳኛ መንገድ ነው ብሎም ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓል ላይ ባደረጉት ንግግር ስለ ኢትዮጵያና አብይ አህመድ ንግግሮችን አድርገዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር የኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ፕሬዝዳንት ኢሳያስ በርካታ ኤርትራውያን በተገኙበት ስታዲየምና በሀገሪቱ ብሔራዊ መገናኛ ብዙሃን በተላለፈው በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያልም ብለዋል። ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸው እነማን መሆናቸውን ግን አልገለጹም። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ሕዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀምና ጦርነት በሰፊው መቀስቀስ ሲሉ የዘረዘሩት ፕሬዝዳንት ኢሳያስ ይህንን ለማሳካት የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ እንደሆነ ጠቅሰዋል። ፕሬዝዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጩም ሲሉም ተናግረዋል። ፕሬዝዳንት ኢሳያስ በኢትዮጵያ ባለፉት 80 ዓመታት በተሳሳተ ፖሊሶችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው ሲሉም ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያን መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያቸው ነው። ላለፉት 2 ትውልዶች በኢትዮጵያ የሀገረ መንግስት ግንባታው እድል መጨናገፉን በንግግራቸው የጠቀሱት ፕሬዝዳንት ኢሳያስ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷን አብራርተዋል። አክለውም በኢትዮጵያ ታይተው የነበሩ ለውጦች ተስፋ ሰጪ ህዝባዊ ምኞቶች ሲሉ ገልጸው የውጭ ኃይሎችን ያስደነገጠ ነበረም ሲሉም ገልጸውታል። የኢትዮጵያ እና ኤርትራ ግንኙነት ድጋሚ መቀዛቀዝ የጀመረው 2 ዓመት የፈጀው የሰሜን ኢትዮጵያ ጦርነት በፕሪቶሪያ ስምምነት ከተቋጨ በኋላ ነው። በዚህ ግጭት ወቅት ኤርትራ የኢትዮጵያ መንግስት አጋር ነበረች። ነገር ግን የኢትዮጵያ መንግስት ከትግራይ ኃይሎች ጋር ስምምነት ፈርሞ ጦርነቱ ከቆመ በኋላ በአስመራና አዲስ አበባ መካከል ያለው ግንኙነት ድጋሚ ሻክሯል። የሁለቱ ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ ስለ ባህር በር እና ስለ ወደብ ያደረጉት ንግግርና ያሳዩት ፍላጎት የኤርትራ ባለስልጣናትን አላስደሰተም። ጠቅላይ ሚኒስትሩ የኢትዮጵያን የወደብ ፍላጎትን በተመለከተ የቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናልና አሁን ለምን ዝም አንልም? ከኤርትራ ጋር እንዳንጋጭ ቢቀርብንስ? ከጅቡቲ ጋር ብንጋጭስ? የሚል ስጋት ያለባቸው ሰዎች አሉ ብለው ነበር። ለዚህ ጥያቄ መነሳት እንደ ምክንያት የጠቀሱት እየጨመረ የመጣው የኢትዮጵያ የህዝብ ብዛት የባህር መተላለፊያ ስለሌለው የመልክዓ ምድር እስረኛ ሆኖ መቀጠሉን አመልክተው ነበር። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎች ተከትሎ ከ7 ዓመታት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮችም የፈጠረው የደስታ ስሜትና ብሩህ ተስፋ በእውነቱ ትውስታችን ነው ብለዋል ፕሬዝዳንቱ። ነገር ግን ተስፋ ሰጪ በሆኑት እድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ብለዋል።
ባለፉት ጥቂት ዓመታት በኢትዮጵያ ሕዝብ ላይ ያወጇቸው ጦርነቶች በብልጽግና ወይም አዲሱ ተተኪያቸው ተስፋ መቁረጣቸውን የሚያሳይ ነው። የዚህ መሸፈኛው ብዙ ነው ያሉት ፕሬዝዳንቱ አጀንዳዎቻቸውና አስቀድመው ያቀዱት የታወቀ መሆኑን በደፈናው ተናግረዋል። የውሃን ጉዳይ ያነሳሉ። አባይና ቀይ ባህርን፣ የባህር በር ማግኘትን፣ የኦሮሞ ሕዝብን የማይወክለውን የኦሮሞማን አጀንዳ፣ የኩሽና የሴም ግጭት፣ የአፋር ሕዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ሲሉም ዘርዝረዋል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረጉ የግዥ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም አክለዋል። ፕሬዝዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ሕዝብና መንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ መሆኑንም ተናግሯል። በዚህም የተነሳ ታይቶ የነበሩ ተስፋ ሰጪ ዕድል መክሸፉን ተናግሯል። የኢትዮጵያ ሕዝቦች የራሳቸው ምርጫ ወስደዋል ያሉት ፕሬዝዳንቱ ተቃውሟቸውን ለማጠናከር እየተዘጋጁ ነው ብለዋል። የኤርትራ ሕዝብና መንግስት ለታሰቡ ተሃድሶ ለውጥ ያልተቆጠበ ድጋፍ በማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጩም ብለዋል። ከቅርብ ዓመታት ወዲህ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ወደብ ባለቤትነት የመሆንና የመጠቀም መብት እንዳላት መናገራቸውን ተከትሎ ኤርትራን፣ ሶማሊያንና የግብጽ መንግስታትን አስቆጥቷል። ኤርትራና ኢትዮጵያ ለ20 ዓመታት በፍጥጫ ውስጥ ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አግኝተዋል። በተቺዎቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች አገራት ጉዳዮች ላይ ያተኮራሉ የሚባሉት ፕሬዝዳንት ኢሳያስ በትናንትናው ንግግራቸው ነጻነታችንን ማጠናከር አስፈላጊ ነው ብለዋል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ለመመስረት መንቀሳቀሷን ተከትሎ ተቃውሟቸውን በተለያየ መንገድ ያሰሙት ፕሬዝዳንት ኢሳያስ በትናንትናው ዕለት ንግግራቸው አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ሕዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የእርስ በርስ ጦርነት፣ የአፋር ሕዝብ መበዝበዝና መጫወቻ ሜዳ ማድረግ ሲሉ ሴራ ያሏቸውን ነገር ዘርዝረዋል። ፕሬዝዳንት ኢሳያስ በትናንትናው ዕለት ንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ኃይሎች ያለውን ጣልቃ ገብነት ተችተዋል። ኤርትራ በጀነራል አብዱልፈታህ አልቡርሃን ለሚመራው ወታደራዊ መንግስት ድጋፍ እያደረገች መሆኑ ሲገለጽም ቆይቷል። በኤርትራ እንዲሁም የተለያዩ የውጭ ሀገራት የተከበረው 34ኛው የኤርትራ ነጻነት ቀን በወታደራዊና በኪነ ጥበብ ስራዎች የታጀበ ነበር። በስነ ስርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ የጦር አዛዦችና በሺዎች የሚቆጠሩ ሰዎች ተገኝተዋል። 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በንግግራቸው ስለ ዓለም አቀፍ ሁኔታ፣ ስለ ቀጠናዊ ጉዳዮችና ስለ ጎረቤት አገራት በዝርዝር ተናግረዋል ሲል ቢቢሲ ዘግቧል። ክቡራን አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃችን ይህንን ይመስል ነበር። ሰናይ ጊዜ ተመኘን።